ስንተኛ እንደሚገኝ ምን አይነት አናባቢ እንዳለው የየራሱ መለያ አለው። እነዚህ እንደምታዩቸው ሀ እስከ ቸ ብቻ ነው ያመጣሁላቸው። ወደ ጎን ስታዩቸው 7 ፊደላቶች አሉ። 7 ፊደላቶች። ስለዚህ እነዚህ 7 ፊደላቶች የተለያየ ጥቅም አላቸው፣ የተለያየ አናባቢ ስለሆኑ ማለት ነው። እሱን ለማስረዳት ነው በግልጽ ይዤላችሁ የመጣው። እንዲሁም በኦንላይን በግላችሁ መማር ለምትፈልጉ ደግሞ በዚህ ቅድም ያስቀመጥኩላችሁ ስልክ በመጀመሪያ ያስቀመጥኩት ስልክ በሱ እየደወላችሁ መማር ትችላላችሁ። በሳምንት 5 ቀን በየቀኑ አንዳንድ ሰዓት የግላችሁ አስተማሪ ተመድቦላችሁ መማር ትችላላችሁ ማለት ነው። በኢሞ በቴሌግራም በእነዚህ ደውላችሁ ማግኘት ትችላላችሁ። ቀጥታም ባይቻልም ቀጥታ ማይቻል ከሆነ በኢሞና በቴሌግራም እየደወላችሁ ወይ በዛ ቮይስ አድርጉልኝ። በቀላሉ ቮይስ ታደርጉልኛላችሁ። እኔም ድምጻችሁ ሰምቼ የምትፈልጉትን ነገር ቮይስ አድርጉልኝ። ቀጥታ ከምትደውልኝ ቮይስ አድርጉልኝና ድምጹን ሰምቼ መልስላችኋለሁ። ይቅርታ እንግዲህ ወሬ ያበዛባችሁ። ለዛሬ እነዚህን ፊደላቶች እና ምን መሰረታዊ ቃላት ማለት ነው። እዚህ ጋር መጀመሪያ የምታዩት ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ ሁሉም አይደለም የመጣኋቸው። በእነዚህ ፊደላቶች የምንመሰርተው ቃል ይኖራል። ባለፈው መስርተን ነበረ፣ ግን ብዙም ያላለቁ ያልጨረስናቸው ቃላቶች ስላሉ ለእነሱ ስንይዤላችሁ የተመለስኩ ማለት ነው። አብረን እንቆይ። እሺ፣ የመጀመሪያው የሚሆነው ሀ ቅርታ ሰ ብ ለ ሰብለ። ሰብለ ለሚለው መጀመሪያው ሰቤት ትሄዳላችሁ። ይሄኛው ንጉሱ ሰኔ ወሰድኩ። ብ ለሚለው ደግሞ በቤት ትሄዱና ብ ስንተኛ እንደሆነ እዚህ ጋር ላላችሁ 6ኛ ብ። ከከበዳችሁ ደግሞ ከመጀመሪያ ያነበባችሁ መሄድ ነው። ከዛ መጨረሻ ያለ ማን ነው? ለ ነው። ለ ደግሞ የመጀመሪያ ስለሆነ ድምፁ ከሚያመላክተው ይሄኛው ላይ ወሰዳችሁ አንድ ላይ ሰብለ። ሁለተኛው የሚሆነው ሰ ሜ ን ሰሜን። ሰሜን እንደሚለው ሰ እዚህ ጋር ላላችሁ የመጀመሪያው ሰ ሜ ለሚለው ደግሞ እዚህ ጋር 5ኛ ሜ ያለላችሁ 5ኛ ሜ። ን ለሚለው ግን ይቅርታ እዚህ ጋር አልጻፍኩላችሁም፣ አጋጣሚ ያስገባሁት ነው። ን ደግሞ 6ኛ ነው። የነ ቤት ታገኝታላችሁ። ሀ ውስጥ የነ ቤት 6ኛው ነው። ይሄ አንድ ላይ ሲሆን ሰሜን ሰሜን። ቀጣይ የሚሆነው ሰላሳ ለሚለው ደግሞ ሰ የመጀመሪያ ያለላችሁ እዚህ ጋር ሰ የመጀመሪያ አለ እዚህ ጋር። ላ ለሚለው ደግሞ 4ኛ ለ ሉ ሊ ላ 4ኛ ላ እዚህ ጋር አለ። ሳ ለሚለው ደግሞ ሰ ሱ ሲ ሳ። ስለዚህ 4ኛ ስንደርስ ራሱ ድምፁ ይመጣልናል ማለት ነው። ሳ እዚህ ጋር አለ አንድ ላይ 30። በቀጣይ የምናየው ሰባት ለሚለው ደግሞ ሰ የመጀመሪያው እዚህ ትወስዳላችሁ። ሰ ስንል አንድ የመጀመሪያው ድምፅ ነው። ባ ስንል ግን በ ቡ ቢ ባ። ይኸው ድምፁ ራሱ ቦታ ላይ ስንደርስ መጣ ማለት ነው። ስለዚህ 7 በዚህ እንጽፋለን። ት ደግሞ 6ኛ ናት እዚህ ጋር አለችላችሁ። ት ስንል 6ኛ ድምፅ ነው የሚያመላክተው። ወይ ያነበባችሁ መድረስ ትችላላችሁ። ስለዚህ ችኛዋ ት ወስደን አንድ ላይ 7። በመቀጠል ስሜት ለሚለው ስ ስንል እዚህ ጋር እንሄድና ስንተኛ እንደሆነ ለማወቅ ሰ ሱ ሲ ሳ ሴ ስ። ይኸው ድምፁ እዚህ ጋር አገኘ ነው 6ኛ ስ። ሜ ስንል ደግሞ መ ሙ ሚ ማ ሜ 5ኛ ሜ ወሰድን። ከዛ መጨረሻው ት ነው 6ኛ ት ደግሞ እዚህ ጋር ሌላችሁ አንብባችሁ ድረሱበት።
ቀጥሎ ያለው ደግሞ ስህተት። ስህተት ስህተት ለሚለው ደግሞ ስንል በተደጋጋሚ እያየነው ነው። ስድስተኛ ነው፣ ማንበብ አይጠበቅብንም። ስንል የስድስተኛ ፊደል ነው የሚያመላክተው። እዚህ ጋር አለላችሁ። ስንል ደግሞ ስድስተኛ ነው። እዚህ ጋር ሂዱና ሀ ሁ ሂ ሃ ሄ ህ። ያው እዚህ ጋር ስድስተኛ ፊደል አለ። ደግሞ የመጀመሪያው ነው። እዚህ ጋር አለ ስንል ደግሞ የተ ቤት ሆኖ ስድስተኛ አለ። ስለዚህ ስህተት ብለን ስንጽፍ እነዚህ ፊደል ማጣመር አለብን። ቀጥሎ ያለው ረበሸ። ረበሸ። ረ ስንል የመጀመሪያው ነው። ይሄኛው ረ። በስንል ደግሞ ከታች ወረዱና ይሄኛው በውሰዱ። የመጀመሪያው በ። ሸ ስንል ደግሞ የመጀመሪያው። እነዚህ ምንም አያስቸግሩ። ከመጀመሪያ ያሉ ፊደላቶች መውሰድ ብቻ ነው። ምክንያቱም ድምጻቸው እንደሚያመላክተው የሚል ድምጽ ነው ያላቸው። የሚል ድምጽ ካላቸው ደግሞ ሁሉ የመጀመሪያ ፊደላቶች ናቸው። ይኸው መሰረሸቀ በስንል የሚል ድምጽ አለ። ስለዚህ አንደኛ ፊደላቶች የሶስቱም ወስዶ ማስቀመጥ ነው። ረበሸ የሚል ቃል ይሰጠናል። ቀጥሎ ያለው ራሄል። ራሄል። ራሄል ለሚለው ደግሞ ራ አራተኛ ነው። እዚህ ጋር ለላችሁ ረ ሩ ሪ ራ። ቀጥሎ ያለው ደግሞ ሄ ነው። እግሩ ላይ ቀለበት ካለው ሁልጊዜ አምስተኛ ፊደል ነው። ስለዚህ ይህ አምስተኛ ፊደል እዚህ ጋር ለላችሁ ይሄ መውሰድ ነው። ከላይ ያለው ሄ። ል ስንል ደግሞ ስድስተኛ ነው የሚያመለክተው። አንብባችሁ ድረስበት። ል የሚል ድምጽ ይመጣላችሁ። ለሉ እያላችሁ ስድስተኛ ላይ ሲደርሱ ነው እዚህ ጋር ለ መውሰድ ነው። አንድ ላይ ራሄል። ቀጥለን የምናየው ርብቃ። ርብቃ። ርብቃ ለሚለው ደግሞ ር ስንት ነው? ስድስተኛ ነው። እዚህ ጋር አለላችሁ ረ ሩ ሪ ራ ሬ ር። ያው ስድስተኛ ስንደርስ ድምፁ ራሱ መጣ። ብ ስንል ደግሞ ስድስተኛ ነው። አሁንም በ ቡ ቢ ባ ቤ ብ። ይኸው እዚህ ጋር አለ። ቃ ስንል ደግሞ አንብባችሁ ድረሱበት። አራተኛ ላይ ያለው ነው። እዚህኛው ቃ አንድ ላይ ሲሆኑ ርብቃ። ቀጥሎ ያለው ሮቤል። ሮቤል። ሮቤል ስንል ሮ ስንል ሰባተኛ ነው። ከድምፁ እንደምንረዳው ሮ ሰባተኛ እዚህ ጋር አለላቸው። ቤ ስንል ደግሞ እግሩ ላይ ቀለበት ካለው አምስተኛ ፊደል ነው ብያቸዋለሁ። በቤት ሄደን አምስተኛ ያለው ፊደል እንወስዳለን። ቤ። ል ስንል ደግሞ ስድስተኛ ነው። ል ፊደል እዚህ ጋር አለላቸው። አንድ ላይ ሮቤል የሚል ቃል ይሰጠናል። ሮቤል። በመቀጠል ሸመተ። ሸመተ። ይሄ አይከብድም። ሶስቱም እንደምታዩቸው የመጀመሪያ ፊደላቶች ናቸው። ሸ እዚህ ጋር አለላችሁ። ሸ የመጀመሪያው የትም ሳትሄዱ ሸ የሚል ድምጽ ሲመጣ የሚል ድምጽ ካለው የመጀመሪያ ነው። መ ስንልም እንደዛው መ የመጀመሪያው ፊደል ነው። መ። ከዛ ቀጥሎ ያለው ማን ነው? ተ። እሱም የመጀመሪያ ነው። ሸ መ ተ። ሸመተ። በዚህ መልኩ እናያይዛቸዋለን። ቀጥሎ የሚመጣው ሸለመ። ሸለመ ለሚለው ደግሞ ሸ የመጀመሪያው እዚህ ጋር አለላቸው። ሸ የመጀመሪያው ልክ እንዳሁኑ ሶስቱም አንድ አይነት ናቸው። ስለዚህ የመጀመሪያ ፊደላቶች ሲመጡ በድምጻቸው የምናውቀው የሚል ድምጽ ካላቸው ነው። ሸለመ። ሸለመ ስንል ሶስቱም አንድ አይነት ድምጽ ነው ያላቸው። ስለዚህ መጀመሪያ ላይ ያለው መውሰድ ነው። ሸ እዚህ ጋር አለላቸው። ለዚህ ጋር አለላቸው። መ ደግሞ እዚህ ጋር አለ። አንድ ላይ ሲሆኑ ሸለመ። በመቀጠል የምናየው ሸለቆ። ሸለቆ ስንል ደግሞ ትንሽ የሚለየው እዚህ ጋር ሸና ለ የመጀመሪያ ናቸው፣ ተደጋግመዋል። እዚህ ጋር ሸ የመጀመሪያው ነው፣ ለ የመጀመሪያው ነው። ቆ ስንል ግን የትኛው ላይ ቦታ እንደሚገኝ ቀቤት እንሄድና ቀ ቁ ቂ
ቃ ቄ ቅ ቆ። ይኸው እዚህ ካለ አንድ ላይ ሲሆኑ ሸለቆ ብለን በዚህ መልኩ እንጽፋለን። ሸለቆ። እሺ ቀጥሎ ያለው ደግሞ ሻማ። ሻማ ስንል ስንል አራተኛ ነው። ሸ ሹ ሺ ሻ። ይኸው እዚህ ጋር ያላቸው አራተኛ ሻ። ማ ስንልም አራተኛ። ሁለቱም ሻማ ተመሳሳይ ድምጽ ነው ያላቸው አይደለ? አ የሚል ድምጽ አላቸው። ስለዚህ አ የሚል ድምጽ ካለ ደግሞ አራተኛ ፊደል ነው። ሻማ። ማ እዚህ ጋር ያላቸው አራተኛ ማ አንድ ላይ ሲጣመሩ ሻማ። ቀጥለን የምናየው የሚሆነው ቀበሌ። ቀበሌ ስንል ቀ የመጀመሪያው ነው። እንደምታዩት ድምፁ ራሱ ቀ ብለን ስንጀምር የመጀመሪያ ላይ የምናገኘው ነው። በ ስንልም እንደ መጀመሪያው ነው። ቀበ። ሌ ስንል ግን ስንል ከላይ ይለያል አይደለ? አሁን አምስተኛና የመጀመሪያ ፊደል አንድ አይነት የምታደርጉ ልጆች አላችሁ ስታነቡ። የመጀመሪያው ከሆነ ለ ነው፣ አምስተኛው ደግሞ ሌ ነው። የሆነ ሙጥሙጥ ይላል ድምጻችን ላይ። ስለዚህ አምስተኛ ላይ ያለችው ቀለበት ያለችውን ፊደል ስንወስድ ሌ ትሆናለች። አንድ ላይ ቀበሌ። ቀበሌ። በመቀጠል የምናየው ቀበቶ። እዚህ ላይም ቀና በ ልክ ከላይ እንደጻፍናቸው አንድ አይነት ናቸው አይደለ? ቀ የመጀመሪያው ነው፣ በ የመጀመሪያው ነው። ስለዚህ ቀበ የሚለው የመጀመሪያ ፊደል ወስደናል። ቶ ግን የተለያለች። ቶ ስንተኛ ናት? ቶ ስንተኛ እንደሆነች ለማወቅ ተቤት ሄዱና ተ ቱ ቲ ታ ቴ ት ቶ። ይኸው መጣላችሁ እዚህ ጋር። ከመጻፋችሁ በፊት ሲከብዳችሁ ሄዳችሁ ሙሉ ማንበብ አለባችሁ። ስለዚህ ቀበቶ ብለን በዚህ መልኩ እንጽፋለን። ቀበቶ። ቀጣይ የምናየው ቀለም። ቀለም ለሚለው ቀ የመጀመሪያው ነው። እዚህ ጋር እንደምታዩት እዚህ ጋር ምንም ቅጥያ ያለውም የሚል ድምጽ አለው። ቀ። ለ ስንልም እንደዛው ለ። ያው እዚህ ጋር ለላችሁ ለ። ም ስንል ደግሞ የስንተኛ ቤት እንደሆነ ለማወቅ መ ሙ ሚ ማ ሜ ም ሞ። በዚህ መልኩ አንብበን እንደርስበታለን። ሞ ሰባተኛ ነው። ስድስተኛ ደግሞ ም ነው። ስለዚህ እኛ የምንፈልጋት እቺ ስድስተኛ ፊደል ናት። ም ቀ ለ ም። በዚህ መልኩ ጻፍን። እዚህ ጋር ያስቀመጥኩላችሁ ለምን መሰላችሁ? ስታነቡ ቀጥታ ፊደሉ የማን ቤት እንደሆነና ስንተኛ እንደሚገኝ ዳይሬክት አንብባችሁ እንድታገኙ ነው። ጀማሪ ለሆናችሁ ማለት ነው። በመቀጠል ቅመም ለሚለው ቀ ስንተኛ ነው? ስድስተኛ ነው አይደለ? ለማረጋገጥ ከፈለጋችሁ ደግሞ ቀ ቁ ቂ ቃ ቄ ቅ። ይኸው ስድስተኛ ላይ ያገኘናት። መ ስንል ደግሞ የመጀመሪያው ነው። የትም ሄድ አይጠበቅብንም። የመጀመሪያው ነው። ቀጥሎ ያለው ግን ማን ነው? ም ነው። ያኛው መ ነው። የኛው ደግሞ ም ነው። ስለዚህ መ ሙ ሚ ማ ሜ ም። ይኸው ደርሰንበታል እዚህ ጋር አለ። ስለዚህ አንድ ላይ ቅመም። በቀጣይ የምናየው ተማሪ ለሚለው ደግሞ ተ የመጀመሪያው ነው። ተ የመጀመሪያው እዚህ ጋር አለላቸው። ተ። ማ ስንል ደግሞ ስንተኛ ነው? አራተኛ ነው። መ ሙ ሚ ማ አራተኛ ማ አለ እዚህ ጋር። ሪ ስንል ስንተኛ ነው? ሪ ሶስተኛ ነው። ረ ሩ ሪ። እቺ ሶስተኛ ሪ እንወስዳታለን አንድ ላይ ተማሪ ተማሪ። ስለዚህ ብዙ ጊዜ ስትጽፉ የምትቸገሩ ልጆች እንደዚህ አይነት ሀሁ ታዘጋጁና በጣም ጀማሪ ለሆናችሁ
ስትጽፉ የትኛው ላይ እንደሚገኝ ስንተኛ ላይ እንደሚገኝ ያ የምታወጡት ቃል ስንተኛ ላይ እንደሚገኝ በዚህ መልኩ ነው መፈለግ የምትችሉት። አለበለዚያ በግምት የምታስቀምጡት ከሆነ አትለምዱትም። ለመጀመሪያዎቹ ጊዜ ለብቻው እንደዚህ አስቀምጣችሁ ፊደላቶችን እያዋጣችሁ እናንተን ራሳችሁ ቃል እየጠራችሁን በዚህ መልኩ መጻፍ አለባችሁ። ዝም ብሎ ከመሬት ተነስቶ አይጻፍም። በራሪ 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 ለሚለው ደግሞ በየመጀመሪያው ነው እዚህ ጋር ያለላችሁ በየመጀመሪያው። ራ ደግሞ ከላይ አለ ይሄኛው ራ። ሪ ስንል ደግሞ ሶስተኛው ነው። ቺሲ ሶስተኛ ሪ እንወስዳለን አንድ ላይ በራሪ በራሪ። በዚህ መልኩ እናስቀምጣለን በራሪ። ረቤት አሁን እዚህ ጋር የወሰድነው ማን ነው? አራተኛ ራ እዚህ ጋር አለላችሁ አራተኛ ራ። ሬ ደግሞ ሶስተኛ ራ ሪ። ራ ስንል አራተኛ ነው፣ አ የሚል ድምጽ አለው። ሪ ስንል ደግሞ ኢ የሚል ድምጽ ስላለው ሶስተኛ ፊደል ይሆናል ማለት ነው። በግን የመጀመሪያው ነው። ስለዚህ በ ብለን ከዛ በኋላ ያለው ማን ነው? ራ ነው። ከዛ ሪ ነው። ብዙ ልጆች የመጀመሪያው ረ እና አራተኛ ራ እኩል አድርጋችሁ የምታነባለ። አስተካክሉ። ረ የመጀመሪያው ነው፣ ራ ደግሞ አራተኛ ነው። የመጨረሻው የሚሆነው በረት። በረት ለሚለው በ እንደምታዩት የመጀመሪያው ነው፣ ረም የመጀመሪያው ነው፣ ት ስድስተኛ ነው። ተ ቱ ቲ ታ ቴ ት ስንል ስድስተኛ ላይ ያገኘ ነው። ስለዚህ በዚህ መልኩ ቀስ እያላችሁ 5 4 ፊደል እያጣመራችሁ በየቀኑ ልምዳችሁን ማሳደግ ትችላላችሁ። የመጻፍ ልምዳችሁን ማለት ነው። ፊደላቶችን አጠገባችሁ አድርጉ። እነዛ ፊደላቶች ስንተኛ ላይ እንደሚገኙ እያጣመራችሁ በስትክክል ቦታ። ቃላቶች የሚባለው የፊደል ስብስብ ናቸው። ግን ፊደላቶቹ በስርዓት ካልገቡ ቃል ሊባል አይችሉም። በስርዓት ካልገቡ ትርጉም ካልሰጡ ቃል ሊባል አይችልም። ትርጉም ያለው ቃል ለመጻፍ ደግሞ እነዚህን መንገድ ተከትላችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ቪዲዮ እዚህ ላይ ይብቃን። ሰላማችሁ ይብዛ። አመሰግናለሁ።